በወቅታዊ ጉዳዮች ላይ ማብራሪያ የሰጡ የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ የፕሪቶሪያው የሰላም ስምምነት ወደ ተሟላ ሰላም ለማሸጋገር የታሰበ ቢሆንም የኢትዮጵያ መንግስት ስምምነቱ የትግራይ ህዝብ ለማጥፋት እንደተጠቀመበትና እንዳፈረሰው በማውሳት በትግራይ ህዝብ በኩል ግን ለሰላም ያለው ቁርጠኝነት ሲባል በርካታ በደሎች በትዕግስት እንደታለፈና በዚህ መቀጠል ባለመቻሉ የትግራይ መንግስት ወደ ስራው መመለሱ ይገልጻሉ። ከኢትዮጵያ መንግስት ጋር ባለፉት ጊዜያት ግንኙነቶች መቋረጣቸው የገለጹት ዶክተር አብርሃም የኢትዮጵያ መንግስት ግን ሀገሪቱንና ቀጠናው የሚወስንና የሚያዛባ የድሮን ጥቃት በመፈጸም ትንኮሳዎች ማድረጉና በትግራይ በኩል ግን ችግሮች በሰላማዊ መንገድ በድርድር እንዲፈቱ ጥረቶች እየተደረጉ መምጣታቸው ያብራራሉ። በትግራይ በኩል ወደ ሰላማዊ ድርድር መመለስ እንዳለብን በተለያየ ጊዜ አጽንኦት ሰጥቶ ሲጠይቅ የነበረበት ሁኔታም ነበረ። የአፍሪካ ህብረትም ይሁን የዲፕሎማሲ ማህበረሰብ አባላት ለዚህ ጉዳይ ትኩረት ሰጥተው እንዲሰሩ በተለያየ ጊዜ ሲጠየቅ የነበረበት ሁኔታ ነበር። የትግራይ መንግስት ወደ ቦታው ከተመለሰ በኋላም በአፍሪካ ህብረትም በዓለም አቀፍ ማህበረሰብም የናደራድራችሁ እናወያያችሁ ጥያቄ የመጣበት ሁኔታ ነበር። በአፍሪካ ህብረት የተወከሉና የትግራይ መንግስትና የኢትዮጵያ መንግስት ወደ ሰላማዊ ድርድር እንዲመለሱ የተሰየሙት በኦሉሴጉን ኦባሳንጆ የተመራው ልዑክ ከትግራይ መንግስት ጋር በተወያየበት ወቅት የትግራይ ፍላጎትና ጥያቄዎች በዝርዝር እንደቀረበላቸው ዶክተር አብርሃም ገልጸዋል። አፍሪካ ህብረት በኩል የተወከሉ የናይጄሪያ የቀድሞ ፕሬዚደንት የነበሩ ኦሉሴጉን ኦባሳንጆ የሚመሩት ልዑክ ወደ ትግራይ መጥቶ ከትግራይ መንግስት አካላት ጋር ባለው አጠቃላይ ሁኔታ ለመነጋገር የሞከሩበት ሁኔታ አለ። ከዚህ ባለፈ የትግራይ መንግስት አቋም በዚህ ጊዜ ምን እንደሚመስል በትግራይ በኩል እንደ መጀመሪያ ለድርድር መግቢያ የሚሆኑ ነገሮች የሚጠየቁት ምንድናቸው፣ የትግራይ ፍላጎቶች ምንድናቸው የሚሉት ተነስተው ዝርዝር ውይይት የተደረገበት ሁኔታ አለ። የትግራይ መንግስት አካላትም ትግራይ ማሳካት የምትፈልጋቸው የራሷ ብሔራዊ ጥቅሞች ምንድናቸው የሚሉት በዝርዝር የቀረቡበት ሁኔታ እንዳለ በግልጽ ታይቷል ማለት ነው። በትግራይ በኩል አሁንም ጦርነት ለመጀመር ምንም እንቅስቃሴ እንደሌለና በኢትዮጵያ መንግስት ግን ወደ ጦርነት የሚያስገቡ ዝግጅቶችና የድሮን ጥቃቶች እየተፈጸሙ መሆናቸው ለኦባሳንጆ እንደተገለጸላቸውና በቀጣይ የሚኖረው የሰላም ድርድር እንደሚጠበቅ ዶክተር አብርሃም ተናግረዋል። በትግራይ በኩል ለጦርነት መነሻ ሊሆን የሚችል አንዳችም እንቅስቃሴ አልተደረገም። ይልቁንስ በድሮን እየተጠቃን ባለንበት ጊዜም ምላሽ ያልሰጠንበት ሁኔታ አለ። ይሄ የሆነበት ዋነኛው ምክንያት ለሰላም ካለን ፍላጎት የሰላምን ጥቅም ከመረዳት አንጻር መሆኑ ማንኛውም ሰው ሊገነዘበው የሚገባ ጉዳይ ነው የሚሆነው። በቀጣይ በትግራይ በኩል ያለው አቋም ምን እንደሆነ ዝርዝር ትግራይ የምትፈልጋቸው ወይም ደግሞ የትግራይ መንግስት ያቀረባቸው ሐሳቦች በሌላው ወገንም ቀርበው ውይይት ተደርጎባቸው እንደገና ደግሞ ሐሳብ ሆነው የሚመጡበት ሁኔታ ይኖራል በቀጣይ።